የጆከርን ስታይል ወይም ደግሞ አለባበስ አይታችሁ ምን አይነት ሰው እንደሆነ በጣም በዲቴል መናገር ትችላላችሁ። ስላለበት የአእምሮ ችግር፣ ስለ ባህሪው፣ ምን አይነት አኗኗር እንደሚኖር፣ ወዴት እየሄደ እንዳለ፣ በአጠቃላይ ማን እንደሆነ ልብሱን አይታችሁ ታሪኩን መናገር ትችላላችሁ። እና የዚህ ፊልም ኮስቲዩም ዲዛይነር ማርክ ብሪጅስ ከደራሲው እኩል ከአክተሮቹ እኩል ጆከርን ወይም ደግሞ ካራክተሩን ባለበሳቸው ልብሶች ብዙ ሚስጥሮችን ሲክሬቶችን ስለ ሰውየው ብዙ ታሪክ ተናግሯል እና ዛሬ ስለ ጆከር አለባበስ በጥልቀት እናያለን ማለት ነው፣ ምን እንደሚናገር እና በዛውም የእናንተ አለባበስ ምን ያክል ስለ እናንተ ባህሪ ማን እንደሆናችሁ፣ በአጠቃላይ ምን አይነት ሰው እንደሆናችሁ በጥልቀት ስለ አይምሯችሁ ጤንነት ሳይቀር አለባበሳችሁና ስታይላችሁ ስለ እናንተ እንደሚናገርም እናያለን ማለት ነው። ከዛ በፊት ግን ያው እንደምታዩት አዲስ ሴት ዲዛይን ነው። አዲስ ቦታ ነው እየተቀረስኩ ያለሁት። ሰሞኑንም ትንሽ ጠፍቼ ነበር። አዲስ ስፍራ ሙቭ አውት እያረኩ ስለነበር ነው። አዲስ ቤት ውስጥ ነኝ ያለሁት። ያው ይሄን ሴትአፕ እስካደርግ የሚያስፈላልጉኝ እቃዎችን እስክገዛ ለቀረጻ ምናምን፣ ለዛ ነው። ዛሬ መጀመሪያችሁ ጊዜ ከሆነ ኤርሚያስ ሉልሰገድ እባላለሁ። ለማታቁኝ ፋሽን ዲዛይነር ነኝ። ያው አልወድም እውነት ለመናገር ራሴን በሆነ ስራ ዲፋይን ማድረግ። ኤርሚያስ ሉልሰገድ ነኝ፣ ግን ብዙ ሰዎች የሚያውቁኝ ያው በፋሽን ዲዛይን ስለሆነ ፋሽን ዲዛይነር ማለት ይቀለኛል። ሰው ፋሽን ዲዛይነር ነኝ። ስለ ፋሽን፣ ስለ ክሬቲቪቲ፣ ኢኖቬሽን የማወራበት ቻናል ነው እና ስለምወዳቸው ቶፒኮች ያወራለሁ። የኔን ቪዲዮዎች አይታችሁ የማታውቁ ከሆነ 2 ቪዲዮ እዩት። ሰብስክራይብ ማድረጋችሁ አይቀርምና 2 ቪዲዮ ካያችሁ፣ 2 ቪዲዮ ካላያችሁ ግን ሰብስክራይብ እንዳታደርጉ። አሁን ወደ ዛሬው ቶፒክ ቶሎ ልግባ። ወደ ፊልሙ ከመግባታችን በፊት ፊልሙ መች ላይ እንደተሰራ ማወቅ አለብን፣ ወይም ደግሞ ምን ላይ ተመስርቶ እንደተሰራ። ፊልሙ የተሰራው ኤርሊ 80s አስቴቲክ ላይ ተመስርተው ነው። የምታዩት ካራክተር አለባበሶች ሊሆን ይችላል፣ መንገድ ላይ የምታዩቸው ነገሮች እንዳለ 80s ኤርሊ 80ስን ወይም 80ዎቹን ለማስመሰል ታቅዶ ነው የተሰራው። ፊልሙ ሲጀምር ጆከር ለብሶ የምታዩት ልብስ አለ። ቡኒ ሁዲ ነች እና ኦቨሮል በአጠቃላይ ሙሉ ፊልሙ ላይ የማጠፋ ጃኬት ነች። እቺ የሆነ ያረጀ ቡኒ ጎልደን ቶን ያለው ሁዲ ያደርጋል ሁሌ ማለት ነው። እና ኮስቲዩም ዲዛይነሩ ስለዚህ ሲናገር ምንድን ነው ያለው? ይሄን የተጠቀመበት ምክንያት የመጀመሪያው ጆከር እንደምታውቁት ትልቅ ሰውዬ ነው፣ ህፃን አይደለም፣ ግን ስቲል ከእናቱ ጋር የሚኖር ትልቅ ሰውዬ ነው እና ሶፋ ላይ ነው የሚተኛው። ያረጀ አፓርትመንት ውስጥ ኦሬዲ እየፈራረሰ ያለ ነው። በጣም አርጅቷል። ግድግዳው ምኑ የቆሸሸ ነው እና ትልቅ ሰው ቢሆን እንኳን ስቲል እየለበሰ ያለው የህፃን የሆነ አይነት ጃኬት ነው። አሁን ያው ሁዲ ሲባል በዚህ ዘመን ሁዲ ትልቅ ሰው ምናምንም ስለሚያደርግ ኖርማል ሊመስላችሁ ይችላል። ግን በዛ ዘመን 80s ላይ ወይም ደግሞ 70s ላይ ትልቅ የሆነ ሰው እንደዚህ አይነት ጃኬት ብዙ ጊዜ አይደረግም። ክላሲክ የሆነ ሚኒስዌር ወይ ለብሳሉ ወይ ደግሞ ወይ ሸሚዝ ወይ የሆነ ነገር ያደርጋሉ። ግን ይሄን ለብሷል እና ይሄን ያደረገበት ምክንያት ስቲል የህፃን ካራክተር ስላለው ነው። ፕሌይፉል የሆነ ካያችሁት ጆከርን ሙሉ ፊልሙ ላይ የህፃን ኢነርጂ ያለው፣ እንደ ህፃን ነው የሚያወራው። በቃ ቻይልዲሽ የሆነ ኢነርጂ ያለው ስቲል የአይምሮም ታማሚ ስለሆነ ማለት ነው። እና ከዚህችኛዋ ጃኬት ባለፈ በተደጋጋሚ ካርዲጋን እና ሸሚዝ ነው የሚያደርገው። ካርዲጋን ማለት ይሄ ሹራብ እንደዚህ አይነት ፎቶን አስገባላችሁ ያለው እሱ ያው በተለያየ ከለሮች ያሉት፣ እችኛዋ ጃኬት ግን ሁሌ ያደርጋታል ብዙ ስፍራ ላይ እና እዚህ ጋር እንደምታዩት ያንን ጃኬት በሲልቨር ወደሚጠጋ ወይም ግሬ በሚመስል ካርዲጋን እና በሸሚዝ ድጋሚ ግሬ በሆነ ሱሪ ለብሶታል እና አብዛኛው ስፍራ ላይ እነዚህን ከለሮች ነው የሚደጋግማቸው። ወደ ግሬ የሚጠጋ ውስጥ ላይ ያደርጋል። ከዛ ቡኒ የሆነ ነገር ይደርባል፣ ወይም ደግሞ ከነጭራሹ ቡኒ ብቻ ያደርጋል። እዚህ ጋር ለምሳሌ ሳይኮሎጂስቷን ሊያማክራት የሄደ ጊዜ ወይም ሳይካትሪስቷን ቡኒ ካርዲጋን አድርገው ነው የምታዩት። ካርዲጋን፣ ሸሚዝ፣ ሁዲ በተደጋጋሚ ስራ ከሚሰራበት ስፍራ ውጪ የሚለብሰው ያን ነው እና ካያችሁ በጣም የምታስተውሉት የመጀመሪያው ነገር በከለር ሁሉም ዴድ የሆኑ ከለሮች ናቸው፣ ወይም ደግሞ
ዝም ያሉ የሚባሉ አይነት ከለሮች ናቸው። ፌድ ያደረገ ቡኒ፣ ግሬ የሆነ ከለር የለውም። ሶሳይቲው ውስጥ ወይም ደግሞ ማህበረሰቡ ውስጥ ኖቲስ የማይደረግ አይነት ፐርሰን እንደሆነ ታውቃላችሁ። ኢንቴንሽናሊ ደመቅ ያለ ከለር የማይጠቀሙበት ምክንያት ምንድን ነው? ዝም ያለ ኖቲስ የማይደረግ ድሃ ማህበረሰብ ውስጥ ያለ አቬሬጅ የሚባል ምንም ኢምፖርታንት ያልሆነ አይነት ጌሞች ላይ ኤንፒሲዎችን የምታለብሷቸውን አይነት አለባበስ ነው የሚለብሰው እና ግን እዚህ ጋር ካስተዋላችሁ ሱሪው ፍሌርድ ነው ወይም ደግሞ ቤል የምንለው አይነት ቦተምስ ወይም ቤል ትራውዘር ነው። እና ምንድን ያለው ማርክ ብሪጅስ ይሄን ያደረገበትን ምክንያት ሲናገር ኢቨን ፊልሙ 80s ላይ ቢሰራ እንኳን ጆከር ከእናቱ ጋር የሚኖር ድሃ የሆነ ሰውዬ ነው። ፋሽን ተከታይ አይደለም። የሆነ አዲስ ሲዝን ሲመጣ የ80s አለባበስ ምናምን የሚለብስ አይደለም። ስቲል የ70s አለባበስ ነው የሚለብሰው። ሰባዎቹ ላይ የሚለበስ አይነት ሱሪ ነው። የሚያደርጋቸው ሸሚዞች 90% የ70s ኮላር ነው ያላቸው፣ ትላልቅ ኮላር ወይም ደግሞ የ60s ነው። ኢቨን ፊልሙ 80s ላይ ቢሆን እንኳን የጆከር አለባበስ 70s እና 80s ላይ የተመሰረቱ ናቸው ማለት ነው። ከዛ በኋላ ደግሞ የስራ ልብስ አለው ጆከር ስራ ላይ የሚለብሰው ማለት ነው። እና ስራ ላይ የሚለብሰው ምንድን ነው? የመጀመሪያው እንደምታዩት ጃኬት አለችው፣ ኮት ሞቲፍ ያለበት ብዙ ደመቅመቅ ያለ አይነት ጃኬት ነው። ከዛ ጃኬት ስር ሰደርያ አለ፣ ቢጫ ሰደርያ። ከዛ በኋላ ጠልጠል ያለች የተንጠለጠለች ሱሪ አለች። እዚህ ጋር ካስተዋላችሁ የመጀመሪያው ሱሪው ላይ ሱሪው ተበጭቆ የተሰፋበት አይነት ነው፣ ተቀዶ ማለት ነው። ጉልበቱ ጋር ተቀዶ ጨርቅ ለጥፎበት ነው የሰፋው። ይህንንም ካስተዋላችሁ የሚናገረው ድሃ እንደሆነ ነው። ብዙ ኮምፕሊኬትድ አይደለም አክቹዋሊ እዚህ ጋር ድሃ ነው። ሱሪው ጠልጠል ያለበት ነው። ጃኬቱ ደግሞ ከነጭራሹ አጥሮታል፣ ስሞል ነው። አዲስ መግዛት አይችልም። የሆነ ተቀደደብኝ ብሎ አዲስ የሚገዛ አይነት አይደለም። ድሃ ነው ግን ስቲል ባለው ነገር ለመስራት እየሞከረ ነው። ጃኬቱ ባይበቃውም ሱሪውም ጠልጠል ያለ ቢል ምናምን አዲስ ነገር ለመስራት ወይም ደግሞ አዲስ ነገር ለመግዛት የሚያስችል አቅም የለውም። እዚህ ሲል ላይ እንደምታውቁት የሆኑ ቡሌዎች፣ የሰፈር ህፃናት የሚሰራበትን ወስደው እላዩ ላይ ይሰብሩበታል። ከስራም ሲባረር የተባረረበት ምክንያት አዲስ ነገር መግዛት ስላልቻለ ነው። የተሰበረውን ነገር መግዛት አልቻለም። ምንም አዲስ ልብስም መግዛት አይችልም። አዲስ የስራ ልብስም መግዛት አይችልም። የተሰበረበትንም እቃ መግዛት አይችልም። ከእናቱ ጋር ነው የሚኖረው። ምንም የለውም። ሎ ክላስ የሚባል አይነት ሲቲዝን ነው። ምንም ፋይናንስ የሌለው ሰውዬ ማለት ነው። ከአለባበሱ የምትረዱት ለመስራት እየሞከረ ያለ፣ ላይፉን ለመቀየር እየሞከረ ያለ አይነት ሰው እንደሆነ ትረዳላችሁ። የስራ ልብሱ ራሱ ተቀዶበት ዝም ብሎ በእጅ ፓች ተሰፍቶ የማይበቃውን ልብስ አድርጎ ስቲል ለመስራት እየሞከረ ያለ ሰው ነው። ግን ስቲል ሰበሩበት ማለት ነው ቡሊዎች። ከስራ ተባረረ። ስለዚህ አንገቱን ደፍቶ ድጋሚ ያቺን ጃኬት አድርጎ ሲንቀሳቀስ ታዩታላችሁ። ምንም አቴንሽን ውስጥ የማይገባ ባስ ውስጥ ገብቶ ህፃን ልጅ ለማጫወት ሲሞክር ምናምን እንደ እብድ ይታያል። ይህን ሁዲ አድርጎ በቃ ተሸፍኖ ኖቲስ እንዳይደረግ የሚሞክር አይነት ሰው ነው። ሳቁ ያመልጠዋል። የሆነ ሰዓት ላይ ምናምን አቴንሽን ውስጥ ይገባል፣ ግን አቴንሽን ውስጥ መግባት አይፈልግም። እና ማርክ ብሪጅስ ሲናገር ኮስቲዩም ዲዛይነሩ የእናቱንም ካልሲ የሚያስለብሰው ሲኖች ያሉ፣ የእናቱን ቢጃማ ይለብሳል። እንዳለ የሚናገሩት ጀስት ዊርድ የሆነ አይነት ሰውም እንደሆነ እና ደግሞ እንዳልኳችሁ በጣም በቃ ከድህነት ጠለል በታችም እንደሆነ የሚያሳይ ነው። ይሄን የስራ ልብሱን ለብሶ ባቡር በሚሳፈርበት ጊዜ አንድ ትልቅ ነገር ይፈጠራል። ፊልሙን ካላያችሁት እንዳልኳችሁ ስፖይል እንዳላረጋችሁ ብታዩ ታሪፍ ነው። የውሻ ድምፅ ከኋላ ይገባል። አይዶኑ እናንተ የሚሰማችሁ ከሆነ ምን ሀፕን ያደርጋል? እየተሳፈረ በባቡር የሆነ ሴት ቁጭ ብላለች። ከዛ በኋላ የሆኑ ወጣቶች ይገባሉ። እነዚህ ወጣቶች ምን አይነት ወጣቶች ናቸው? ዎል ስትሪት ላይ የሚሰሩ አይነት ወጣቶች ናቸው። ከዚህ በፊት ሴቶች የሚወዱት አለባበስ ብዬ የሰሩት ፊልም ላይ ሱፍ እንዴት የፓወር ሱት ሆነ ወይም ደግሞ የወንድ አለባበስ ነው፣ ወንድ ሱፍ ይለብሳል እንዴት ተባለ ብዬ ነግሬያችሁ ነበር። 80s ላይ ዎል ስትሪት ላይ የሚሰሩ ሰዎች ይለብሱት የነበረው ሱፍ አለ።
የሀብት ሲምቦል የሆነበት ምክንያት ያ ነው ምናምን ብዬ አወራሁት ማለት ነው። እና እነዛ ሰዎች ናቸው እንዳልኳችሁ ፊልሙ ኤቲስ ላይ ነው የተመሰረተው። እነዛ ሰዎች ሱፉን ለብሰው ፓወር ሱት የምንለው አይነት አክቹዋሊ እዛ ላይ አኪሬት አድርገው አልሰሩትም። የፓወርን ሱት ግን ዎል ስትሪት ላይ የሚሰሩትን ሰዎች አለባበስን የለበሱት መጥተው ያቺን ሴት ይጎነትሏታል፣ ባቡር ውስጥ ያለችዋን ማለት ነው። ከዛ በኋላ ጆከር ከስራው እየተመለሰ ያለበት ሰዓት ነበር። ሳውቆ ያመልጠዋል ስለሚያመው። ከዛ በኋላ ምንድነው የሚያስቅ ብለው እሱ ጋር ሄደው ሲቀጠቅጡት ሽጉጥ አውጥቶ ይገድላቸዋል ማለት ነው። ከዛ ይሄ ህዝብ ሲሰማ ድሃው ማህበረሰብ በጣም ኑሮ ተወዶበታል፣ ምን ብሎበታል። ሀብታሞቹ ስለማይወዷቸው ወይም ደግሞ እነዚህ 1% የሚባሉት ሀብታሞቹ ዎል ስትሪት ላይ ምናምን የሚሰሩት በቃ እነሱ ኑሮን ስላከበዱባቸው ወይም ደግሞ ውድ ስላረጉባቸው ምናምን እንደ ፖለቲካል ስቴትመንት ወይም ደግሞ የፖለቲካ ተቃውሞ ስለመሰላቸው ሁሉም ጆከር ይለብሱ የነበረውን አይነት የክላውን አለባበስ መልበስ ይጀምራሉ ማለት ነው ፊታቸው ላይ። እና የሰሙት ዜና ምንድነው? የሆነ ክላውን የሆኑ ወጣቶችን ገደለ ነው፣ ሀብታሞችን። ጀስት ያ ነው ሰው የመሰለው፣ ዝም ብሎ ፌክ ማስክ ነው የመሰለው። ሁሉም ማስክ ማድረግ ጀመረ። የጆከር ስታይል ፖለቲካል ስቴትመንት ሆነ ማለት ነው። እነዚህ ሀብታሞችን ለመቃወም እዛ ከተማ ላይ ይካሄድ የነበረውን የኑሮ ውድነት ምናምን ለመቃወም ሁሉም የጆከርን አለባበስ መልበስ ጀመረ። ጆከር ግን እሱ አስቦ አይደለም እንደዛ ያደረገው፣ ጀስት የተፈጠረ ኢንሲደንት ነው። መተው ቡሊ ሊያረጉት መጡ፣ ሽጉጥ አውጥቶ ገደለ። ከዛ በኋላ ያው ታሪኩን እየፈጠንኩ ማልፈው ስለምታውቁት ነው። እና ከስራ ይባረራል፣ ድጋሚ ይደብረዋል ምናምን። ከዛ ፓሽኔን ፐርሱ ላድርግ ብሎ አዲስ ምዕራፍ ይጀምራል ማለት ነው። እና ፓሽኑ ምንድነው? ስታንዳፕ ኮሜዲያን መሆን ነው። ከድሮ ጀምሮ ህልም ነበረው ስታንዳፕ ኮሜዲያን የመሆን። ግን ክላውን ሆኖ ስራ ስለሚሰራ ይህንን ካሪየር ፐርሱ ለማድረግ ወይም ደግሞ ስታንዳፕ ኮሜዲ የመሞከር እድሉ አልነበረው። ያንን መሞከር ይጀምራል። እና ሰፈር ውስጥ ያለ ምናምን እንደዚህ ሾው ላይ ባር ላይ ተጋብዞ ልክ ሄዶ ፐርፎርም ሊያደርግ ሲል ደግሞ የለበሳት ልብስ አለች። ይሄ ልብስ ከዚህ በፊት ይለብሳቸው ከነበሩት ልብሶች በጣም ዲፍረንት የሆነ ልብስ ነው። እንደምታዩት ቀይ ሰደርያ በቀይ ሱሪ ነው። ማሩን የሚባል አይነት ሬድ ነው። እና ከመጀመሪያው የምትረዱት ነገር ከዚህ አለባበስ ምንድን ነው? ስሪ ፒስ ሱት እንደሆነ ነው። ሰደርያ አለ፣ ሱሪ አለ፣ ኮቱ ግን የለም። ሰደርያውን አድርጎታል፣ ሱሪውን አድርጎታል፣ ኮቱን አላረገውም። ስለዚህ ሲምፕል የምትረዱት ስሪ ፒስ ሱት ሬድ የሆነ ሱት ማን አለው? ጆከር የሚባለው ወይም አርተር የሚባለው ካራክተር አለው። ግን ለብሶ የሄደው ምን አይነት ነው? ቀይ ሱሪ ቀይ ሰደርያ ያደረገ። ከዛ መንገድ ላይ ደግሞ ያቺን የፈረደባትን ቡኒ ሁዲ አድርጓል። እና ያቺ ከሚወዳት ሴትዮ ጋር እዚህ ቦታ ሄዳል ማለት ነው ፐርፎርም ለማድረግ። ከዛ ፐርፎርም ሲያደርግ ያቺዋን ቡኒዋን ጃኬት አውልቆ ቀይ ሰደርያ በቀይ ሱሪ አድርጎ ይቀልዳል። ያው በቃ አዲስ የሆነ ምዕራፍ ነው። ፓሽኑን ፐርሱ እያደረገ ነው። ከዚህ የምትረዱት ሌላኛው ምንድን ነው? ፓሽን ብዙ ጊዜ ሬድ የፓሽን ምልክት ነው። የፋየር የሃንገር የሆነ ነገር ፓሽኔት የሆናችሁበትን ነገር ሬድ እንጠቀማለን። ለዴንጀርም ያው የሚታወቀው ሬድ ነው፣ አደጋ። ግን ፓሽንን ፋየርን ሲግኒፋይ ያደርጋል። እና አዲስ ፓሽኔት የሆነበት ስራ ፐርሱ እያደረገ ነው። አዲስ ሴት ህይወቱ ላይ መታለች። ጀስት ህይወቱ ከለር እያገኘ ያለበት ሞመንት እንደሆነ ትረዳላችሁ። ከዚህ በፊት ከለር አታዩም። ስታንዳፑን ፐርፎርም አድርጎ ሲወጣ በየቦታው የእሱ ፎቶ ተለጥፎ ታያላችሁ። ሊትራሊ እሱ ሳይሆን ጀስት የክላውኖች ፌስ ማለት ነው። እነዚህ ተቃዋሚዎቹ የለጠፉት ምናምን ማን እንደሆነ አይታወቅም። ጀስት ክላውን የሆነ ሰውዬ ገድሏል ነው የተባለው። ፖለቲካል ሙቭመንት ሆኗል። አሁንም ግን የሚለብሰው ተመሳሳይ ነው። ቡኒ የሆነ ዴድ የሆኑ ከለሮች ነው። አባቱ የመሰለው ሰውዬ ወይም ደግሞ የባትማንንም አባት ሊያገኝ ሲሄድ አባቴ ነህ አንተ ብሎ ሲሄድም የሚለብሰው ካያችሁ ያቺኛዋን ቡኒዋን ሁዲና ካርዲጋን ነበር። ከዛ ደግሞ ሾልኮ የሚገባበትም ሲን አለ ይህን ሰውዬ ለማግኘት። እዛ ጋርም ሲገባ ተመሳሳይ የሆነችዋን ጃኬት በቻርኮል የሚመስል የሆነ ከሰል የሚመስል አይነት አስገባላቸዋለሁ ፎቶውን። በሱ አይነት ሸሚዝ እና ወደ ጥቁር የሚጠጋ አይነት ሱሪ ነው።
ሶ ተመልሰው ዴድ የሆኑ እንዳልኳችሁ ዝም ያሉ ኖቲስ የማይደረጉ ከለሮችን ነው 90% የሚለብሰው። ሶ የመጀመሪያው የጆከር ሲዝን ወይም አርተር የሚባለው ሰውዬ ጆከር ከመሆኑ በፊት ጨካኙ አረመኔው ሰውዬው ከመገለጡ በፊት ይለብስ የነበረው አለባበስ ይሄ ነው። ሶ ይሄኛው ሰውዬ አባቴ አይደለህም ብሎ ከመታው በኋላ ካባረረው በኋላ እናቱም እንደዋሸችው ምናምን ሲያቅ ሄዶ እናቱን ይገድላታል። እናቱን ከገደለ በኋላ ድጋሚ ሽጉጥ ያዋሰውን ጓደኛውን ይገድላል። አሁን ሰዎችን ዝም ብሎ መጉዳት የጀመረበት ሰዓት ነው። ከዛ በኋላ ኢንተርቪው ደግሞ ተጋብዞ ነበር። የዛ ቀን ላይ ይወደው የነበረው ሌት ናይት ሾው ላይ ማለት ነው። እና ለዛ ሾው መልበስ ይጀምራል ማለት ነው። ለዛ ሾው የለበሰው አለባበስ በጣም ኮምፕሊትሊ ዲፍረንት ነው። ከዚህ በፊት ጆከር ለብሶትም ታይቶም የማይታወቅ አይነት ካራክተር ነው። አዲስ ካራክተር ነው። ትክክለኛው ጆከር የተባለው ካራክተር የሚገለጥበት ሲን ነው እና እንደምታውቁት በጣም ፓወርፉል የሆነ ሲን ነው። ሙሉ ለሙሉ ድረስ አድርጎ ወደዚህ ኢንተርቪው ይሄዳል ማለት ነው። እና ለዚህ ኢንተርቪው የለበሰው አለባበስ ምንድን ነው? የመጀመሪያው የምታስተውሉት ነገር ቀይ ጃኬት ነው። ቀዩ ሱት። ቅድምም ብያችሁ ነበር እዛ ሾው ላይ ፕሬዘንት ሲያደርግ ኮቱን አላደረገውም ነበር። ጀስት ሰደርያውንና ሱሪውን ብቻ ነበር ያደረገው። አሁን ግን ኮቱን አድርጎታል። ሲናገር ማርክ ብሪጅስ እንዳልኳችሁ ቀድሞ ስታንዳፕ በሚያደርግበት ሳም ያኝን ሰደርያና ሱሪ ያለበሰው ምክንያት እቺ እንደዚህ አይነት ሱት እንዳለውም ለመጠቆም ነው። ዋና ሜን ካራክተሩ ሲገለጥ እንዴት ገዝቶት ነው ምንድነው እንዳይባል ማለት ነው። ያንን ኮት ያደርጋል። የዛን ኮት ሱሪ ያደርጋል። ማች ነው የሚያደርጉት። ሰደርያውን ግን ቀይሮታል። ቀዩን ሰደርያ አይደለም ያደረገው፣ ቢጫ ሰደርያ ነው ያደረገው። ይሄ ቢጫ ሰደርያ ከየት መጣ እስካላችሁ ደግሞ ክላውን ሆኖ ስራ ሲሰራ ይለብሶ የነበረው ሰደርያ ነው። ሰዎቹንም ሲገድላቸው የለበሰው ሰደርያ በስራ በሚሰራበት ሰዓት የሚለብሳት ቢጫ ሰደርያ ነች። እዚህ ላይ ዲፍረንት የሆነው አዲስ የሆነው ሸሚዙና ጫማው ነው። ሸሚዙ አረንጓዴ ነው። ያው እኔ የተረዳሁት ምንድነው በጣም ዊርድ የሆነ ወይም ደግሞ ወጣ ያለ ከለር ኮምቢኔሽን ነው። ሬድ፣ የሎና ግሪን ማለት በጣም ኮምባይን ለማድረግ ከባድ የሆኑ ከለሮች ናቸው አንድ አውትፊት ላይ። ኮምፕሊትሊ አውት ኦፍ ዘ ቦክስ የሆነ አለባበስ ሙሉ ለሙሉ ሰሚት አላደረገም። አሁን ካያችሁት ሰደርየውንም አላደረገም። ማቺንግ ስሪ ፒስ ሱት አይደለም ያደረገው። ስቲል ይሄ ሪቤል የሚያደርገው ካራክተር ታዩበታላችሁ እዚህ ጋር ማለት ነው። ስቲል ዲፍረንት የሆነ ሰደርያን ያደረገው። ሸሚዙም ደግሞ ብዙ ነጭ ሸሚዞች እንዳለው አይተናል። ከዚህ ሱፍ ጋር ሊሄድ የሚችል ፊት ሊያደርገው የሚችል ግን ወጣ ያለ አረንጓዴ ነው ያደረገው። ኮምፕሊትሊ ድምቅምቅ ያለ ቦልድ የሆነ ስቴትመንት ሜን ካራክተር ኢነርጂ ማለት ነው። የሆነ ስፍራ ሲገባ አይናችሁ እሱን አለማየት አይችልም። አለባበሱ አረማመዱ ሳይቀር ተቀይሯል። በፊት የህፃን ልብስ ይለብስ የነበረው አርተር ሁዲ ያደረገ የነበረው ካራክተር ኮምፕሊትሊ ተቀይሮ አሁን ማስኩሊን የሆነ ቦልድ የሆነ አረማመዱ፣ ፖስቸሩ፣ ኤቭሪቲንግ ትክክለኛ ትልቅ የሆነ ወንድ አለባበስ ነው የሚለብሰው ማለት ነው። የሱፉን ዲዛይን ደግሞ በደንብ እዚህ ጋር የሱፉ ዲዛይን ፒክ ላፔል ይባላል። አብዛኞቻችሁ እንደማታውቁ እርግጠኛ ነኝ። ላፔል ራሱ ምን እንደሆነ ዲዛይነር ከለናችሁ። ላፔል ማለት እቺኛዋ ፓርት ነች፣ ጀስት የምትታጠፏ ማለት ነው። ላፔል እየሰፋ በመጣ ቁጥር ፕሮፖርሽናሊ ደረታችሁንና ትከሻችሁን የማስፋት ኢሉዥን ይፈጥራል። ትከሻችሁን ሞር ሰፋ ያደርገዋል፣ ደረታችሁን ሞር ሰፋ ያደርገዋል። ላፔሉ እየጠበበ ሲመጣ ከረባቱም ደግሞ እየጠበበ ሲመጣ ሞር ስኪኒ የሆነ ሉክ ይኖራል ማለት ነው። እና እዚህ ጋር እንደምታዩት በጣም ሰፊ ነው። አባቭ አቬሬጅ የሚባል አይነት ላፔል ዊድዝ ነው ያለው። ከዛ በኋላ ደግሞ ፒክ ላፔል ነው። ብዙዎቻችሁ የምታውቋት ኖች ላፔል የምትባለው አለች። እንደዚህ የተቆረጠ አይነት ማለት ነው። ይሄ እንደምታዩት ፒክ ነው፣ ወደ ትከሻው የሚጠቁም ነው። ፒክ ላፔል ከኖች ላፔል ይልቅ በጣም ፓወርን ኮሚኒኬት የሚያደርግና የፓወር የአውቶሪቲ ባክግራውንድ ያለው ላፔል ነው። ለምንድን ነው ኤርሚያስ እንደዚህ ያልክን ካላችሁ የመጀመሪያው
ካያችሁት ላፔሉ ወደ ትከሻ ነው ፖይንት የሚያደርገው። ትከሻን እንዳልኳችሁ ሞር ሰፋ የማድረግ ኢሉዥን ይፈጥራል። እንደ ኖች ላፔል ወደ ታች የተቆረጠ አይደለም፣ ወደ ላይ ነው። ያ አውቶሪቲን ሞር ሲግኒፋይ የሚያደርግ አይነት ላፔል ዲዛይን ነው እና የመጣውን ባክግራውንዱም ከሚሊተሪ ባክግራውንድ ነው። አብዛኞቹ ደብል ብረስትድ ሱቶች ላይ የሚሰራ ላፔል ነው። ደብል ብረስትድ ሆኖ ኖች ላፔል በጣም ነው የሚያስጠላው። ደብል ብረስትድ ከሆነ 90% ፒክ ላፔል ነው የሚጠቀሙት። እኔም ደብል ብረስትድ ሱት አለኝ ፒክ ላፔል የሆነ እና ፒክ ላፔል ነው፣ ዊድዝ ነው። ጀስት የነርድ ወሬ እየወሩ እንደሆነ አውቃለሁ፣ ግን ኢምፖርታንት የሆነ ዲቴል ስለሆነ ነው። ኖርማል ሱት አይደለም የተጠቀሙት። ደብል ብረስትድ ባይሆን እንኳን ሲንግል ብረስትድ ሆኖ ፒክ ላፔል የማይገኝ አይነት ኮምቢኔሽን ነው። ብዙ ጊዜ ሲንግል ብረስትድ ሲሆኑ ኖች ላፔል ነው የሚጠቀሙት እና ዊድዙም እንደዚህ ሰፊ አይሆንም። ሰፊ የሆነ ዊድዝ ፒክ ላፔል፣ ከዛ በኋላ ደግሞ በዛ ላይ ቀይ ከለር፣ በቃ ዘ አልቲሜት የፓወር ሲምቦል ማለት ትችላላችሁ። ኮምቢኔሽኑ በደንብ ፓወርን ኮሚኒኬት ለማድረግ እንደሞከሩ በአለባበሱ ትረዳላችሁ ማለት ነው። ከዛ በተረፈ ካልሲና ጫማ ነው። ኖቲስ እንደማታደርጉ ታውቃለሁ። ፊልም ላይ ካልሲና ጫማ ምንም አለባበሱ ኖርማል ነው የምትሉ ሰዎች ምን ያህል ዲቴል ማተር እንደሚያደርግ በዚህም ልታውቁ ትችላላችሁ። እና ካልሲው እዚህ ጋር ያደረገው ካልሲ የእናቱን ካልሲ ነው። አይበቃውም፣ ራሱ ካልሲው ተንዘላዝሎበታል። በጣም ፊትድ የሆነ አይነት ጥብቅ ያለ ወይም ደግሞ ይሄ ፕሮፌሽናል የሆነ ሉክ አይደለም ያለው። ሱፍ ቢያደርግ እንኳን ፕሮፌሽናል የሆነ ሱት አይደለም። ስቲል ክሬዚ ፋክተር እንዳለው ታውቃላችሁ። የሆነ ዊርድ የሆነ አይነት ኮምቢኔሽን ነው። ነጭ ካልሲ ግን የማይበቃው ካልሲ፣ የተሸበሸበ አንደኛው ከፍ ያለ በስርዓት ስቲል ፊኒሽድ ክሊን የሆነ ሉክ የለውም። ከለር ኮምቢኔሽኑ በጣም አደገኛ ነው። ጫማው ደግሞ 2 ከለር ያለው ከዚህ በፊት ክላውን ሆኖ ያደርገው ከነበረው ጫማ ጋር የሚመሳሰል ግን ሞር ቴለርድ የሆነ አይነት ጫማ ነው እና በጣም ክሊን የሆነ ገራሚ የሆነ ትልቅ ስቴትመንት የሚናገር አውትፊት ነው አድርገው ይሄደው። የጆከር ባህሪ ከመጀመሪያ ቡኒ ልብስ የሚለብስ አንገቱን ደፍቶ ከሚሄደው ሰውዬ ከአርተር እስከ ጆከር ጀርኒው ይሄ ነው ማለት ነው። እያንዳንዱ አለባበስ የህይወቱን ሲዝን፣ ስላጋጠመው ነገር፣ ስላለበት ሁኔታ፣ ስላለበት ችግር፣ ስለ ድህነቱ፣ በአይምሮ ላይ ስላለው ችግር፣ ስለ ሁሉም ነገር በጥልቀት የሚናገር ስቶሪ የሚናገር አለባበስ ነው። በቀጣይ ቪዲዮ ሌላ አናላይዝ እንዳደርግላችሁ የምትፈልጉት የፊልም አለባበስ ሊሆን ይችላል፣ አርቲስት፣ ኤኒቲንግ ኤኒዋን የምትፈልጉት ሰው ካለ ኮመንት ላይ ያሳውቁኝ። ፊር ነን።